ለክቡር ጠቅላይ ሚኒስትር አብይ አህመድ ከገዱ አንዳርጋቸው ጥር 27 2018 ዓ.ም ጉዳዩ በፓርላማ ንግግሩ ላይ የኔን ስም ጠርተው ያደረጉትን ንግግር ይመለከታል። ጥር 26 ቀን 2018 ዓ.ም በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተም እኔን በእማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጅ ተረድቻለሁ። እርስዎ በዚህ ንግግሩ እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነጻ ሕሊና እንድገልጽ የእርስዎን ንግግር አስገድዶኛል። በዚህም መሠረት 1. በእኔ በኩል እንዲህ ባሉ የኤርትራና የኢትዮጵያውያን ግንኙነት በሚመለከቱ ጉዳዮች አስተያየት ለመስጠት ፍላጎት አልነበረኝም። ምክንያቱም የእነዚህ ሁለት እህትማማቾች አገሮች የግንኙነት ታሪክ በአብዛኛው በቁርሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላበት መንገድ ሊያዝ ይገባዋል የሚል እምነት ስላለኝ የማውቀውን ጉዳይ በመሰለኝ መንገድ ላለመናገር ወስኜ ነበር። መቼም የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም። ሌላው ቀርቶም በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ መዋጋቱን እናስታውሳለን። የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት በፕሪቶሪያው ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበር። እስከዚያ ድረስ ግን የአንድ ሀገር ሰራዊት በሚመስል ሁኔታ አብረው ነበሩ። የቀረ ነገር ቢኖር በጦርነቱ መሃል ሁለተኛው ዙር ጦርነት እንዳበቃና የትግራይ ኃይሎች ከአማራ ክልል ከወጡ በኋላ ውጊያው ጋብ ብሎ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አዛዦች በማዕረግ ሲንበሸበሹ የኤርትራን አዛዦች አለመጨመሩ ሊሆን ይችላል። 2. ከዚያ ሁሉ ጥፋት በኋላ በአሁኑ ወቅት እርስዎ የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ብቻ ማብራሪያ መስጠት መረጥኩኝ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካኝነት የደረሰውን ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታም እንዲደቅ ያደረገ በመሆኑም ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹሕ ነኝ ለማለት መሞከር ከሕግ ከፖለቲካና ከሞራል ተጠያቂነት ሊያድን ካለመቻሉም በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወሰድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገን የተጎዳ ብሎ ከጎኑ የሚቆምለት መንግሥትም ሆነ ሌላ ወገን አልነበረውም። የነበረውን የመንግሥት ጫና ተቋቁመው በተወሰነ ደረጃም ከትግራይ ሕዝብ ጎን መቆም የቻሉት ጥቂት ኢትዮጵያዊ የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግሥታት ብቻ ነበሩ ለማለት ይቻላል። ይህ የኛው የኢትዮጵያውያን እውነተኛውና አስቀያሚው የቅርብ ጊዜ ታሪካችን ነው። 3. እኔ እግዚአብሔር ደጉን አመላክቶት ከትግራይ ሕዝብ ጋር ያለዎትን አስከፊና የተበላሸ ግንኙነት ቢያሻሽሉ ደስ ከሚላቸው ሰዎች አንዱ ልሆን ይችል ነበር። ነገር ግን ባለፈው ስህተቶት ምንም አይነት የመቆጨት ምልክት ካለማሳየትዎም በላይ ለዚያ ሁሉ የሰው እልቂት፣ ንብረት መውደም፣ ማኅበራዊ ምስቅልቅልና የሀገርን ሕልውና የሚፈታተን ቀውስ የራስዎን የፊት አውራሪነት ድርሻ ሳይመለከቱ ሌላ ተጠያቂ ፍለጋ ሲዋትቱ ሳይ አግራሞትን የጫረብኝ ከመሆኑም በላይ አሁን ያለው ምስቅልቁል የወጣ አገራዊ ሁኔታ ያነሰን ይመስል ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ስለመሰለኝ ጠንካራ ስጋት አድሮብኛል። ምክንያቱም ከላይ እንደገለጽኩት እስካሁን በሕዝብ የተፈጸሙት አገራዊ ጥፋቶች ዋነኛ መነሻ ምክንያታቸው የእርስዎ አገዛዝ ሆኖ ሳለ ሁል ጊዜም ውጫዊ የፈጠራ ምክንያቶችን ሊያቀርቡ ይሞክራሉ። የትግራይ ጦርነት፣ በአማራ ሕዝብ ላይ እየተፈጸመ ያለው ዘርፈ ብዙ ጥፋት፣ ማለቂያ የሌለው የኦሮሚያ ክልል ጦርነት፣ የቤንሻንጉልና የቅርቡን የጋምቤላ ግጭት ጨምሮ በሌሎች የሀገሪቱ አካባቢዎች ብዙ ጥፋት ያስከተሉ አገራዊ ቀውሶች የተፈጠሩት
በዋናነት በእርሱ አገዛዝ ደካማነትና ያለ ግጭትና ጦርነት በስልጣን ላይ መኖር አልችልም ከሚለው የተሳሳተ አስተሳሰቦ የተወለዱ ችግሮች ናቸው። 4. ከላይ የተገለጸውን አጠቃላይ ሁኔታ እንዳለ ሆኖ እርስዎ በንግግሮ በገለጹት መሰረት እኔ የእርስዎ ልዑክ ሆኜ ወደ ኤርትራ መሄዴን በተመለከተ የነበሩ ጥሬ ሐቆችን ወደ ማብራራቱ ልግባም። በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ሕዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሮ የገለጹት ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርስዎም ቢሆኑ የመዋሸት ሱስ ሆነብዎት ካልሆነና በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ሕዝብን አወናብዶ ለማነሳሳት ያግዘኛል ብሎ ካላሰቡ በስተቀር ሁለቱም ጉዳዮች ለማንኛውም የኢትዮጵያን ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራይ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ዓ.ም ጀምሮ ነው። መቼም ይህንን ጉዳይ ይዘነጉታል ተብሎ አይጠረጠርም። አሁንም ሌላ በሕዝብና በሀገር ላይ ለመፈጸም የሚያውጠነጥኑት የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው። 5. ከትግራይ ጦርነት ጋር ተያይዞ በሕዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርስዎ ሕዝቤን አታጎሳቁሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር፣ ከዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሐቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆኖት አልችልም። እንደ እርስዎ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻልዎታል። እኔ ስለ ትግራይ ሕዝብ ያለዎትን አመለካከት እንድናገር ከፈለጉ የማውቀው እውነት እርስዎ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያ ወቅት የምር ከሚያስቆጣዎትና ሌሎችን እንደ ጠላት እንዲያዩ ከሚያደርጎት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ሕዝብ መበደል ማንሳት ነበር። ለእኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብ መሠረት በማድረግ አንድ ሐሳብ አንስቼ ነበር። ቀርቦ የነበረው ግምገማ የትግራይ ሕዝብ በሰሜን እዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው የአጸፋ እርምጃም ዱብ ዕዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚል ነበር። እኔም በዚህ የግምገማ ሐሳብ ላይ በመመርኮዝ ሕዝቡ እንዲረጋጋ፣ ሥርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ሕዝብ እንዳያንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል። በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘል አስተያየት አቀረብኩኝ። እርስዎም በመድረኩ ላይ ያነሳሁትን ሐሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻዬ ጠርተው የነገሩኝንና ስለ ትግራይ ሕዝብ ያለውትን አመለካከት በትክክል የሚያሳየውን አስተያየትዎን ላስታውስዎት። እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ሕዝብ ይለኛል። የትግራይ ሕዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላም በዓለም አቀፉ ማኅበረሰብ ዘንድ ተደራደሩ የሚል ግፊት እየተጠናከረ በመጣበት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሐቅ ነው። እኔ የማውቀውና ስለ ትግራይ ሕዝብ ያለውትን እውነተኛ አመለካከት ይህ ነው። 6. ከፓርላማ ንግግሮ ትንሽ እውነታነት ያለው የእኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም አንድ የውጭ ጉዳይ መስሪያ ቤት ባለሥልጣን ይዤ የእርስዎን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ።
የመልእክቱ ጭብጥን በሚከተሉት 3 ጉዳዮች ላይ ያተኮረ ነበር። እነሱም አንደኛም በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ። 2 የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን እዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግሥትና ሕዝብ ምስጋና ማቅረብ። 3ኛም አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበር። ለፕሬዝዳንቱ የሚቀርቡትን እነዚህ መልእክቶች ከገለጹልኝ በኋላም በእኔ በኩል እንዲጨመር አንድ ጥያቄ አንስቼልዎት ነበር። ይሄውም ጦርነቱ መጠናቀቁን በይፋ ለሕዝብ ተናግረናል። የዓለም አቀፉ ማኅበረሰብ እየጠየቀን ያለውም የኤርትራ ሰራዊት ከኢትዮጵያ ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግሥት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ነበር። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልእኮ ተቀብዬ ተለያየን። ከዚህ ውጭ የትግራይን ሕዝብ በተመለከተ ያነሱልኝም ሆነም የሰጡኝ ምንም አይነት መልእክት አልነበረም። በወቅቱ የእርስዎ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ሕዝብ ላይ የደረሰውን መከራ በፍጹም አጀንዳዎት አልነበረም። በማግስቱ በተዘጋጀልን አነስተኛ የኮንትራክት አውሮፕላን ተሳፍረን አስመራ ደረስን። የኤርትራ ባለሥልጣናት በአስመራ ኤርፖርት ተገኝተው ከተቀበሉን በኋላም ፕሬዝዳንት ኢሳያስ ወደሚገኙበት ቦታ ወስደውን ለፕሬዝዳንቱ የያዝነውን መልእክት አቀረብን። በያዝነው መልእክት ላይም ምንም ያወዛገበን ነገር አልነበረም። የማስታውሰው ስለተከፈተብን የሰብአዊ መብት ጥሰት ዘመቻም ለፕሬዝዳንት ኢሳያስ ነግራቸው በእሳቸው በኩል የሰጡኝ መልስ የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ። በተረፈ እኔና አብይ በተስማማነው መሠረት ገና ብዙ የሚሰሩ ሥራዎች አሉን የሚል ነበር። በሁለቱ መሪዎች አለ ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችንን በሙሉ መግባባት ፈጽመን ወደ ሀገራችን ተመለስን። አዲስ አበባ በተመለስኩ በማግስቱ ለእርስዎ ስልክ ደውዬ ከፕሬዝዳንት ኢሳያስ ጋር ስለነበረን በጎ ውይይትና የሰብአዊ መብት ክሱን በተመለከተ ሁላችንም አስፈላጊውን ጥንቃቄ ማድረግ አለብን ማለታቸውን ሪፖርት አቅርቤዎት የስልክ ንግግራችን ተቋጨም። እኔ የማውቀው እውነታ ይህ ነው። አመሰግናለሁ። ገዱ አንዳርጋቸው።